ሰላም ጤና ይስጥልኝ። የተወደዳችሁ የኮከብ ስፖርት ተከታታዮቻችን እንዴት ያላችሁ? ዛሬ የተለያዩ የዝውውር ዜናዎችን እነግራችኋለን። የጥሩ የተጫዋቾች የዝውውር መስኮት ከተከፈተ በኋላ የተለያዩ የዝውውር ጭምጭምታዎችና የዝውውር ዜናዎች የተሰሙ ይገኛሉ። ስለዚህ ጉዳይ የተወሰነ ነገር እንላችኋለን። የማንቸስተር ዩናይትድን፣ የቼልሲን፣ የአርሰናልን የዝውውር ዜና ከዛ ውጪ የሊቨርፑልንም የዝውውር ዜናዎች ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ እንጋብዛለን። በማንቸስተር ዩናይትድ የዝውውር ዜና እንጀምርና ከሱ እንነሳ። ማንቸስተር ዩናይትድ የክለቡን ወሳኝ ተጫዋች ብሩኖ ፌርናንዴሽን በክለቡ ማቆየት እንደሚፈልግ አስታውቋል። ክለቡ እንደምታውቁት ብሩኖ ፌርናንዴስ በጣም ወሳኝ የክለቡ ተጫዋች እንደሆነ ይታወቃል። ዩናይትድ ጥሩ ባልሆነበትም ሰዓት ተጫዋቹ ለቡድኑ የተሻለውን ሁሉ ያደረገበትን ጊዜ እናስታውሳለን እና አሁን ኤስፔን እንደሚለው ተጫዋቹን እስከ ውድድር ዓመቱ መጨረሻ ድረስ ከሱ ጋር ንግግር በማድረግ ወደፊቱ ጣፋንታው ላይ ምን እንደሚመለከት ኮንትራት መፈረም ይፈልግ እንደሆነ ጥያቄ ሊያቀርብለት ዝግጁ መሆኑን አስታውቋል። ኤስፔን ይህንን ዘግቧል። ነገር ግን አሁን ተጫዋቹ እየተያያዘ ያለበት ሁኔታ አለ። ከሳውዲ ክለቦች በሳውዲ ፕሮ ሊግ ሊጫወት ይችላል የሚሉ ነገሮች ናቸው አሁን በጭምጭምታ ደረጃ የተሰሙ የሚገኙት እና የተጫዋቹ ዕጣ ፈንታ ጉዳይ ያልተወሰነው አንዱ በዚህ ጉዳይ ነውና ግን ክለቡ ተጫዋቹን ማቆየት እንደሚፈልግ ታውቋል። ኤስፔን እንዳስነበበው መረጃ ከሆነ ብሩኖ ፌርናንዴዝ አንድ አቋም የያዘበት ጉዳይ አለ። ከዝውውር ጉዳይ ጋር በተያያዘ የሚቀጥለው ዓለም ዋንጫ አለ። ከዓለም ዋንጫ በፊት በክለብ ቆይታው ዙሪያ ምንም አይነት አስተያየትም ሆነ ንግግር የማድረግ ፍላጎት እንደሌለው ነው ያስታወቀው የተባለው። ነገር ግን ክለቡ ተጫዋቹን በክለቡ ማቆየት እንደሚፈልግ ነው የታወቀው። በሌላ የማንቸስተር ዩናይትድ ዜና ኮቢ ማይኑ በሩበን አሞሪም ስር እምብዛም ቦታ ካልተሰጠው ተጫዋቾች መካከል ይሄ ተጫዋች ይገኛል። 20 ዓመቱ ነው። የማንቸስተር ዩናይትድ አካዳሚ ተጫዋች እንደሆነ እናውቃለን። ነገር ግን ወደ ማንቸስተር ዩናይትድ ዋናው ቡድን ከገባ በኋላ እምብዛም የመሰለፍ እድል ያገኝ አይደለም። በተለይ በሩበን አሞሪም ስር በዛም ብዙ እንቅስቃሴ ያላደረገ ተጫዋች ነው። በተለይ በሚናው ዙሪያም ሩበን አሞሪም የያዙት አቋም ከብሩኖ ፌርናንዴስ ጋር መፎካከር አለበት የሚል አቋም ይዘው እሱን በቋሚ አሰላለፍ ውስጥ አያስገቡትም ነበር። በተደጋጋሚ እንደተመለከትነው በጥር የተጫዋቾች የዝውውር መስኮትም ይለቃል የሚል ዜናዎች ሲበራከቱ ነበር። ምክንያቱም ሩበን አሞሪም በአሰልጣኝነታቸው የሚቆዩ ከሆነ የሚል ነገር ሲሰማ ነበር። ነገር ግን አሁን ሩበን አሞሪም ከአሰልጣኝነት መሰናበታቸውን ተከትሎ ለተጫዋቹ ትልቅ ዜና ሆኗል እና ማንቸስተር ዩናይትድ ሜይኖ አዲስ የኮንትራት ስምምነት እንዲፈርም ይፈልጋል ተብሏል። ምክንያቱም ደግሞ ካስሜሮ አሁን ከማንቸስተር ዩናይትድ በውድድር ዓመቱ መጨረሻ ላይ እንደሚሰናበት አስታውቋል። በይፋ የማህበራዊ ትስስር ገጹ ላይ ማንቸስተር ዩናይትድም ይህንን አረጋግጧል። ይሄ ተጫዋች 33 ዓመቱ ነው። ደግሞ በጣም ከፍተኛ ተከፋይ ነው። 350,000 ፓውንድ በሳምንት ይከፈለዋል። ከሪያል ማድሪድ በ60 ሚሊዮን ፓውንድ እንደፈረመ እናውቃለን። የእሱ ተተኪም እንዲሆን ይፈልጋሉ ማንቸስተር ዩናይትዶች የሚል ነገር ተነስቷል። ተጫዋቹ የማንቸስተር ዩናይትድ የአካዳሚ ውጤት ነው። 20 ዓመቱ ነው። በጣም ኢነርጂ ያለው ተጫዋች ነው። በጥሩ የተጫዋቾች የዝውውር መስኮት ወደ ናፖሊ ያቀናል ሲባል እንደነበር እናስታውሳለን እና አሁን ኮንትራት እንዲፈርም ማንቸስተር ዩናይትዶች እንደሚፈልጉ ነው አሁን እየወጡ ያሉ መረጃዎች የሚያመለክቱት። ወደ አርሰናል እንሂድና አንድ የዝውውር ዜና እናንሳ። ኢታን ዋኔሪ በይፋ ለማርሴይ ሊፈርም እንደሆነ ተነግሯል። በውሰት ውል ማለት ነው። በጥሩ የተጫዋቾች የዝውውር መስኮት ከመጠናቀቁ በፊት የማርሴይ ተጫዋች ይሆናል ተብሏል። እንደውም ሮቤርቶ ዲዘርቢ በዚህ ሳምንት ባላቸው ጨዋታ ላይ ሊያሰልፉት ይችላል የሚል ነገር ተናግረዋል ራሳቸው ሮቤርቶ ዲዘርቢ እና እሱም ስለ ዝውውሩ ጉዳይ አንስቶ ነበር። ኢታን ዋኔሪ በዋናነት ወደዛ እንዲሄድ ፍላጎት ያሳደረበት ተጫዋች ዊሊያም ሳሊባ ነው። ዊሊያም ሳሊባ ወደዛ ክለብ ሄዶ ራሱን እንዲያሳይ ጥሩ እድል መሆኑን ነግሮኛል የሚል ነገሮችን አንስቷል ኢታን ዋኔሪ እና በፈረንሳዩ ክለብ ይሄ ተጫዋች የሚጫወት ይሆናል እስከ ውድድር ዓመቱ መጨረሻ ማለት ነው። ሌላው የአርሰናል ዜና ክሪስቲያን ኖርጋርድ በክረምቱ የተጫዋቾች የዝውውር መስኮት አርሰናል ካስፈረመው በኋላ እምብዛም የመጫወት እድል እንዳላገኘ ተመልክተናል። በተለይ በዘንድሮ የመጀመሪያው ምዕራፍ የሊግ ውድድር ላይ ማለት ነው እና አሁን አያክስ የተጫዋቹ ፈላጊ ሆኖ መጥቷል። አያክስ ለማንቸስተር ዩናይትዱ አማካይ ማኑኤል ጓርቴ ጥያቄ አቅርቦ ነበር፣ ግን ወዲያውኑ ሪጀክት የተደረገው ማንቸስተር ዩናይትዶች አልተቀበሉትም እና አርሰናሉን አማካይ ክሪስቲያን ኖርጋርድን በውሰት ለማስፈረም ፍላጎት እንዳለው እና ጥያቄ ማቅረቡ እየተሰማ ይገኛል። ወይንም ደግሞ ይህንን ጉዳይ ያጤነው እንደሆነ ነው
እየተነገረ የሚገኘው። ነገር ግን የአርሰናል ምላሽ እስካሁን ምንም የታወቀ ነገር የለም። ወደ ሊቨርፑል ቤት እንሂድና ሌላ አንድ መረጃ እናንሳ። ሞሐመድ ሳላ ከክለቡ ጋር እና ከአሰልጣኙ ጋር ሰጣ ገባ ገብቶ ወደ አፍሪካ ዋንጫ እንደሄደ እናስታውሳለን። አሁን ከአፍሪካ ዋንጫ በኋላ ሊቨርፑል ከማርሴይ ባደረገው ጨዋታ ላይ በቋሚ አሰላለፍ ውስጥ መሰለፉን እናስታውሳለን። አሁን ከአርነ ስሎት ጋር ያለው ግንኙነት ጥሩ የሚባል ነው እየተባለ ይገኛል። ግን የሳውዲ ክለቦች አሁንም እሱን ማደን አላቆሙም። የሳውዲ አረቢያ ክለቦች ተጫዋቹን ማስፈረም ይፈልጋሉ እና በክረምቱም የተጫዋቾች የዝውውር መስኮት እሱን ማስፈረም ይፈልጋሉ የሚል ነገር እና የተባለ አንድ ጋዜጣ አለ እንዳስነበበው ከሆነ ሳላና አርነ ስሎት ግን አሁን በጣም በመልካም በሚባል ግንኙነት ውስጥ እንዳሉ አስነብቧል ይሄ ጋዜጣ። ነገር ግን ደግሞ የዚህ ተጫዋች የዝውውር ጉዳይ የማይቀር ነው የሚል ነገርን አስነብቧል። 33 ዓመቱ ነው መሐመድ ሳላ። ኮንትራቱ እስከ 2027 ድረስ በሊቨርፑል ቤት ሊያቆየው ይችላል። ነገር ግን በይፋ የታወቀ ነገር የለም። የሳውዲ ክለቦች በተለይ በጥሩ የተጫዋቾች የዝውውር መስኮት ሊያስፈርሙት ፈልገው ነበር፣ ጥያቄም አቅርበው ነበር እንደ ቴሌግራፍ ጋዜጣ ከሆነ። ነገር ግን ከሊቨርፑል በኩል ተጫዋቹን ለመሸጥ ምንም አይነት ፍላጎት ባለመታየቱ ምክንያት ነው ይሄ ተጫዋች አሁንም የሊቨርፑል ተጫዋች ሆኖ እንዲቀጥል የሆነው የሚሉ ነገሮችን አስነብቧል ቴሌግራፍ። እና ሞሐመድ ሳላ የቆይታው ጉዳይ እስካሁን ምንም አለየለትም። ነገር ግን የሳውዲ ክለቦች በጥሩ የተጫዋቾች የዝውውር መስኮት ባይሳካላቸው እንኳን በክረምቱ የተጫዋቾች የዝውውር መስኮት ሊያስፈርሙት እንደሚችሉ የተባለው ጋዜጣ አስነብቧል። ወደ ሌላ የሊቨርፑል ዜና እንሂድ። ሊቨርፑል የክሪስታል ፓላሱን አማካይ አዳም ዋርተንን ማስፈረም እንደሚፈልግ ዴይሊ ሜል ዘግቧል። ለተጫዋቹ 80 ሚሊዮን ፓውንድ ለመክፈል ፍላጎት እንዳለው ነው የተነገረው። ክሪስታል ፓላስ ትልልቆቹን ተጫዋቾች እየሸጠ እንደሆነ እናውቃለን። ኤቤሪቼዜ ወደ አርሰናል ሄዷል። ማርክ ጉይ ወደ ማንቸስተር ሲቲ መሄዱን እናስታውሳለን። አሁን ደግሞ በጥሩ የተጫዋቾች የዝውውር መስኮት ጂን ፊሊፕ ማቴታ ሊወጣ ይችላል የሚሉ ነገሮች እየተነሱ ይገኛሉ። ሊቨርፑል ይህንን ተጫዋች ማስፈረም እንደሚፈልግ ተነግሯል። ነገር ግን ከሌሎች ክለቦችም ፉክክር ይጠብቀዋል ተብሏል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነው። ከዚያ ውጭ ደግሞ ሊቨርፑል እንዲሁ የዚህ አማካይ ፈላጊ ነው እና ሊቨርፑል ቀላል የሆነ ፉክክር አይጠብቀውም እየተባለ ይገኛል። ወደ ቼልሲ ዜና እንሂድና አንድ የዝውውር ጉዳይ እናንሳ። ቼልሲ ሮሴኒየርን በአሰልጣኝነት ከሾመ በኋላ በጥሩ የተጫዋቾች የዝውውር መስኮት እንቅስቃሴ እያደረገ ነው። ጄሬሚ ጃኩዌት የሬንሱን የመሃል ሜዳ ተከላካይ ለማስፈረም በቃል ደረጃ በስምምነት ደረጃ ከተጫዋቹ ጋር በግል ጥቅማጥቅም ጉዳይ ላይ ከስምምነት ላይ ደርሷል። አሁን የሚቀረው በሁለቱ ክለቦች መካከል የዝውውር ገንዘቡ ነው። ይሄ የመሃል ሜዳ ተከላካይ በሌሎች ክለቦችም ይፈልጋል። በአርሰናልና በሊቨርፑል በጣም የሚፈለግ ተጫዋች ነው። ወጣት የ20 ዓመት ተጫዋች እንደሆነ ይታወቃል እና የዚህ ተጫዋች ጉዳይ ወደ ቼልሲ መሄዱ አይቀርም እየተባለ ይገኛል። ነገር ግን አሁን ያልተስማሙት ሁለቱ ቡድኖች በዝውውር ገንዘቡ ላይ ነው። ክለቡ ወደ 56 ሚሊዮን ፓውንድ ይፈልጋል ይህንን ተጫዋች ለመሸጥ። ከዚህ ቀደም በጄሬሚ ዶኩ የተያዘውን የ52 ሚሊዮን ፓውንድ ገንዘብ የሚበልጥ ነው እና ይሄ ገንዘብ ምናልባት አርሰናልና ሊቨርፑልን ወደ ዝውውሩ ሊጋብዝ ይችላል የሚሉ ነገሮች የተነሱ ይገኛሉ። ቼልሲ ይህንን ገንዘብ የማይከፍል ከሆነ ነገር ግን ተጫዋቹ በግል ጥቅማጥቅም ጉዳይ ከቼልሲ ጋር ከስምምነት ደርሷል። አንዳንድ የዜና ምንጮች ከሆነ ደግሞ በተያዘው ሳምንት የዝውውር ጉዳዩን የሚያጠናቅቅ ይሆናል የሚሉ ነገሮች ተነስተዋል። የዝውውር ቀኑ የተወሰነ ቀን ነው የቀረው። አንድ ሳምንት ከግማሽ ነው የቀረው። በቀጣይ ጊዜያት ግን የተለያዩ ተጫዋቾች ወደ ተለያዩ ቡድኖች ይሄዳሉ ተብሎ ይጠበቃል። እኛም ተከታትለን ወደ እናንተ የምናደርስ ይሆናል። ለዛሬ ያዝነው ይሄንን ይመስላል። መልካም ቀን ይሁንላችሁ።